ኦኬ ባለ ታሪካችን ተወልዳ ያደገችው ገጠር ነው፣ ክፍለ ሀገር። እናም አራት ናቸው ቤት ውስጥ አራት ሴቶች ናቸው። እሷ የመጀመሪያ ልጅ ናት። አባታቸው ትንሽ ኃይለኛ ነው። ሰፈር ውስጥ ይፈራል። ተደባዳቢ ነገር ነው እና አንድ ጊዜ ሁለት የሰፈር ሰዎችን በጣም ደብድቦ ለሆስፒታል ዳረጋቸው እና እሱ እጁን ለፖሊስ ሰጠ። እስር ቤት ገባ። አባታቸው እስር ቤት በመግባቱ ምክንያት የአካባቢ ሁለት ሰዎች ላይ ኦልሞስት የሞት አደጋ የሚያህል በማድረሱ ዩቱብ ክፈቺ እምቢ አለኝ ውዶቼ፣ እምቢ አለኝ ስልኬ። ዳይሬክት የማስተላልፍበት አፕሊኬሽን ምን እንደሆነ አላውቅም። እንድከፍል ፈልጎ ይሁን እምቢ አለኝ። መፍትሄ እስከማገኝለት ለዛሬ ዩቱብ ይብራባችሁ። ከዛ አባትየው እስር ቤት ገብቶ የአካባቢው ሰው አባታቸው ሁለት ሰው ላይ ባደረሰው ኦልሞስት ሞት አልባ ጉዳት እንትን አለ፣ እነሱ ላይ ተጽዕኖ ፈጠረ እና ተደበቁ። ጎረቤት ተደበቁና ሸሽተው ወደ አዲስ አበባ አክስታቸው ጋር የእናታቸው እህት ጋር እናትየው አራቱንም ሴት ልጆቿን ይዛ ልትመጣ ስትል እቃዋን ጭና ልትመጣ ስትል እቃውን ይዘሽ አትሄጂም አሏት። አባታቸው ባለቤቷ ባደረሰው ጉዳት ስለተበሳጩ እቃዋን ይዛ ምን ልትሄድ አልፈቀዱላትም። ቤታቸውን ዘግተው ነፍሳቸውን ብቻ አትርፈው አራት ልጆቿን ይዛ እናትየው አዲስ አበባ አክስት ጋር መጣች። ከዛ ህይወታቸውን እየኖሩ አንደኛዋ ልጅ ለሀያት ተሰጠች። ለሀያትየው ለእናትየው እናት። አንደኛዋ ልጅ ደግሞ ለአንደኛዋ አክስት ተሰጠች። ማንቀረ ሁለት፣ እሷና አንደኛዋ እህት። እሷ ደግሞ ሰው ቤት ተቀጠረች በ15 ብር። እሷ ሰው ቤት በ15 ብር ስትቀጠር እናትየውና አንድ እህታቸው ብቻ አክስትየው ቤት ቀሩ። እሷ ሰው ቤት እየሰራች ከዛ ከሰዎቹ ጋር ሳትስማማ ቀርታ ዘመድ ቤት ገባች። ዘመድ ቤትም በነፃ እያገለገለች አባትየው ከእስር ቤት ተፈታ። አባትየው ከእስር ቤት ሲፈታ ልጆቼን አለ ሲል እሱ የመጀመሪያ ልጅ ስለሆነች አባቷ ልጄን ማየት ፈልጋለሁ አለ ሲል እናትየው ከአክስትየውን ይዛ መታ እነዚህ ዘመድ ቤት ልጄን ስጡኝ አባቷ ሊያያት ይፈልጋል ሲሉ እምቢ አሉ። ለምን? በጣም ነው የምታገለግላቸው በጉልበቷ። 5 አይከፍሏትም፣ ግን የማታ ትምህርት ያስተምሯታል። እመልሳታለሁ ብላ እናትየውና አክስትየው እመልሳታለን ብለን ቃል ገብተው ይኸው ካላመናችሁ እንደውም ልብሶቿ እዚህ ይቀመጡ ብለው እነሱም ልብሷቸው የሚቀመጡ ከሆነ በለበሰችው ልብስ ብቻ ከሆነ ይዛችኋት የምትሄዱት እናምናለን፣ ችግር የለውም ይዛችኋት ሂዱ ብለው ይዘዋት ገጠር አባቷ ጋር ሂዱ። አባትየው ሳያት ወይኔ ልጄ ተጎሳቁላለች፣ ከስታለች፣ በለበሰችው ሰልባጅ ልብስ ነው የላኳት ብሎ በጣም ተናዶ አልፈልግም እነዚህ ዘመዶች ጋር ደግማ ልጄ እንዳትሄድ ብሎ አባትየው አትሄድም አለ። ከዛ አትሄድም ብሎ እዛው ገጠር ትምህርቷን ጀምራ ህይወቷን እየኖረች ከ3 ወር በኋላ ልብሷን ፍለጋ ሰዎቹ ደሞዝ ባይከፍሏትም የማታ እያስተማሯት ግን ሀብታም ስለሆኑ ብዙ ልብስ ይሰጧት ነበር እና 2 ኩርቱ ሙሉ ፌስታል ልብስ ነበራት። ልብሷን ጓግታ መጥታ ልትወስድ ስትል ለኔ ቢጤ ሰተነዋል። በመቀርቷ ስለተናደዱ የለም ልብስሽ ለኔ ቢጤ ሰተነዋል አሏት። ከዛ አዝና ገጠር ተመልሳ እናትና አባቷ ጋር እየኖረች 2 እህቶቿ አንዷ ለሀያት አንዷ ለአክስት ተሰጥተዋል። እዛው እየኖሩ ነው። አሁን ቤት ውስጥ ያሉት እናት አባትና 2 እህትማማቾች ናቸው። እየኖሩ እያለ አባትየው በሰው እጅ ሞተ። በሰው ተደብድቦ ሞተ። ዩቱብ አሁን ሰርቶልኛል ሰራ። ከዛ አባትየው በሰው እጅ ሞተ። ከዛ አባትየው በሰው እጅ ሲሞት የሆነ ወሬ ሰምቶ ስለራሱ አባትየው እውነት ነው አይደለም ብሎ ሊጠይቅ በሄደበት ለ15 ደብድበውት ሊያፋጥጣቸው ስላወሩት ነገር ወይኔ እኔ ባለትዳር ሴት ነኝ፣ ወንድ አይስመኝም፣ ሌላ ነገር ስጡኝ። እኔ ወንድ ልጅ ኮፍያ፣ መነጽር ምናምን ነው የሚሰጠኝ፣ ኪስ አይሰጠኝ። ሽሮ ፈልጌ ነው ታደርጊልኛለሽ? አይደለም አሁንማ በጣም ርቦኛል። እሺ ይደርሳል። ቅድም ይኸውልሽ እናንተ ሄዳችሁ እኔ ርቦኝ ሾርባ ጥጄ ሰው ገዝታ አስገብቼ ወሬ ሳዳምጥ ሾርባው አሮ ቤቱ ሽሸት መጥቼ ዘፈዘፍኩት። ሾርባውን አከሰርኩት። ድስቱ ይዟል፣ ዘፈዘፍኩት። ሽሮ የፈጠነ ነው። ያኛው ቀስ ብሎ ይድረስ። አሁን ግን ስለ ራበኝ ማስታገሻ ሽሮ ወይ እንጀራ በሚጥሚጣም ቢሆን ስጭኝ፣ ወይ እንጀራ በበርበሬ ስጭኝ። ብቻ ርቦኛል።
ኧረ ሴት ባለትዳር ሴት ወንድ ኪስ ከሳመች ባሏ ላይ እንደማገጠች ነው የሚቆጠር። አሹ ስልክህን ላክልኝ፣ ያወራነውን ፎርዋርድ እንዳረግልህ ቮይስ እኔ እና እሱ ያወራነውን ፎርዋርድ እንዳረግልህ ስልክህን ላክልኝ በኢንቦክስ። እሺ አውርቼዋለሁ እና ማለት ነው። ከዛ የምናደርገውን እንቀጥላለን። አሁን እንዳረግልክ ይሄን ገስት ሳስገባልክ በዚህኛው ላክልኝ። በዚህኛው ኦልሬዲ ላይቭ ስለሆንኩኝ ማየት ስለማልችል ሶሪ። አሹ በዚህ ገስት ላይ አሁን ባስገባሁልክ አካውንት ላክልኝ በኢንቦክስ ጻፍ የሆነ ነገር እንዲገባ መሴጁ እንትን። እሺ ከዛን እሺ ኦኬ አሁን መላክ ትችላለህ መሴጅ በሱ ያቆንኩት ምኑ ጋር ነው። ከዛ አባትየውን ለ15 ቀጥቅጠው ለብሶ አልወጣችም፣ ጣር ላይ ነበረ። ከዛ የጎረቤት ሰው ጠርተው እነዚህ የደበደቡት አባቷን 15 ሰዎች ሰው ጠርተው ጅብ እንዳይበላው ጠብቀው፣ ፀሐይ እስኪወጣ ጅብ እንዳይበላው፣ አስክሬኑን ጅብ እንዳይበላ ጠብቀው ብለው ሄዱ። ከዛ በኋላ እኔ በጣም የገረመኝ ነገር ጠባቂው ለምንድን ነው አምቡላንስ ጠርቶ፣ ኦኬ እልም ያለ ገጠር አምቡላንስ አይኖርም፣ ግን በጋሪም በምንም ሆስፒታል አቅራቢያ ሆስፒታል መውሰድ አይቀልም ነበር? ሰው ደም እየፈሰሰ እያጣጣረ ቆሞ ጅብ እንዳይበላው ከመጠበቅ፣ ቆሞ ዱላ ይዞ ጅብ እንዳይበላው ከመጠበቅ። እኔ ግን አንዳንዴ ግን መማርን የመሰለ ነገር የለም። ያለ መማር በጣም እንትን ነው። ከዛ እሱ እያጣጣረ ነጋና ሲነጋ ሚስትየውን ጠራትና ነይ ባልሽን እኛላት ሲላት፣ ልክ እሷ ደርሳ ስታየው እሷን እያየ አረፈ። ሲያርፍ መጨረሻ ላይ የአይኑ አሻራ ላይ የታየው የሚስትየው አሻራ ስለሆነ እሷን ዘመዶቹ የባሏ ዘመዶች እሷን ተጠርጣሪ አደረጓትና ሁሉም እሷን አለ። ለምን አይኗ አሻራ ላይ የእሷ አይነት አሻራ ስለተገኘ። ከዛም በኋላ ግን ተመርምሮ ፖሊሶቹ መርምረው ምን ብለው እሷ ላይ ምንም ነገር ስላላገኙ እሷ ንጽህናዋ ተረጋግጦ ተፈታች። ከዛም በኋላ ህይወት ቀጠለ። ከዚህ በኋላ አላስታውሰውም ማሬ፣ ከዚህ በኋላ የት እንደሄዳችሁ አላስታውሰውም። ማለት አንቺ እዛው እየኖርሽ ነው ህይወት የቀጠለው ወይስ ተበታተናችሁ? ሁለቱ እህቶችሽ አንዱ ሀያት ጋር አንዷ ሀያት ጋር አንዷ አክስት ጋር እንደሆኑ አውቃለሁ። ግን አንቺና አንደኛዋ እህትሽ እናትሽ አብራችሁ እዛው ቤታችሁ አባትሽ ከሞተ በኋላ ህይወታችሁን ቀጠላችሁ ወይስ ወደ አዲስ አበባ መጣችሁ? አላስታውሰውም። ከዛም በኋላ አሁን ካልሽበት በኋላ ያለው እኔ ወደ በሳልስቱ አባቴ ሞቶ በሳልስቱ አክስቴ ወሰደችኝ። አክስቴ ጋር ኖርኩኝ። ከዛ ሰው ቤት ገባው፣ ሰው ቤት ቀየርኩ። እንደዛ እያደረግኩ ትምህርቴን ተማርኩኝ ማለት ነው። እስከ 2ኛ ክፍል ነው አክስቴ ጋር የተማርኩት። አንቺ አባትሽ ከሞተ በኋላ ሰልስቱ ከወጣ በኋላ ወደ አዲስ አበባ መጥተሽ ሰው ቤት ተቀጠርሽ። እናትሽ እዛው ገጠር ከእህትሽ ጋር ከአንደኛው እህትሽ ጋር እዛው ቀረች? ኦኬ። ከዛ አንቺ አዲስ አበባ የሰው ቤት ስትሰሪ ስትቀያየሪ የማታ ስትማሪ ምናምን ቆየሽ እሱ ጋር ላይ ቆም ቀጥ እንደዛ እስከ 8ኛ ክፍል እስከ 7ኛ ክፍል አዲስ አበባ ተማርኩኝ። ከዛ ከ7 በኋላ እንዳልኩሽ ከዛ ሰው ቤት ተጣልቼ ወደ እናቴ ተመለስኩ። ወደ እናቴ መሸኛ ወስጄ ልብሴ ምናምን ከአሰሪ ወሰድኩኝ። ደብተሬ ምናምን ተማሪ ስለነበርኩኝ ከዛ ወደ እናቴ መጣሁ። እናቴ ጋር ሆኜ ከዛ የመጨረሻው ቀን እንዳልኩሽ ከሱ ጋር ተገናኘን። ልብሴና ማለትም ሄጄ አልቀበል ስላለኝ በቃ ራሴ ሄጄ ተቀበልኩኝ። ወደ እናቴ ተመለስኩኝ። እናቴ ጋር ሆኜ 8ን ጨረስኩኝ። 9 ስገባ ወደ አለም ገና መሸኛ ወሰድኩ ማለት ነው። ገና መሸኛ ወስጄ እዛ መማር እንደጀመርኩኝ በቃ አይምሮ ይልክ አልሆናለ። ማለትም ያው ቤተሰብ ጋርም ስላልተቀመጥኩኝ
በትንሹም በትልቁም በቃ ችግር ሲኖር የሆነ ጭንቀት ሲኖር ይደብረኛል። አልለመድኳቸውም። እኔ የለመድኩት ውጪ ላይ ነው፣ መብላትም መጠጣትም ከቤት ውጪ ነው። እና ጭንቀታቸው በፊትም ያው እናቴ ስራ ብዙም ስለሌላት እናቴ ላለማስቸገር ነበረ አክስቴ ጋር በእርግጥ ያው ይጠቅሙኛል ብዬ ነው የሄድኩት። ግን ሰው ቤት የገባሁት ግን እናቴ ላለማስቸገር እና ላለማስጨነቅ ሸክም እንዳልሆንባት ነው። ከዛም በኋላ 9ን እናቴ ጋር ሆኜ ጀመርኩኝ። የተወሰነ ወር ተምሬ እንደዚህ አይነት ሀሳብ አልነበረኝም። ፓስፖርት የማውጣት ሀሳብ መጣልኝ። በጣም ነው የምጠላው። ምክንያቱም የሆነ ሰዓት ላይ ሊቢያ ላይ 300 ነው 30 ሰው ተገደለ የሚባለው ነገር እዛን ጊዜ ስንማቀው በጣም ነበር የምጠላው። ውጪ መሄድ አልወድም። ግን በቃ የሆነ ሰዓት ላይ ይሄ ሀሳብ መጣልኝ። ከዛ ፓስፖርት አወጣውኝ። ወዲያው ነው በቃ ነገሮች እንትን ብሎኝ ልክ ማርች 3 አካባቢ ላይ ፕሮሰሴን ጨርሼ ሁሉ ነገር ያልቆ ማርች 3 ላይ ወደ ውጭ ወጣው ማለት ነው። በቃ ቤተሰብ ጋር መሆን ስላልቻልኩ መማርም ስላልቻልኩ ትምህርቴን አቋርጬ ትቼው ማለት ነው። እየተማርኩን አቋርጬ የሄድኩት ወደ ውጭ ወጣው ቤሩት ማለት ነው። ለመጀመሪያ ጊዜ በ2007 9ኛ ክፍልን አቋርጬ ወደ ቤሩት ነው በ2007 የወጣው። ከዛ ቤሩት ሄድኩኝ። ያው ቤሩትም እንዳሰብኩት ነገሮች አልተሳኩልኝም። በበላም ባልጠጣም ብራብም ብዬ ነበር ከሀገር የወጣሁት። ግን አንዳንዴ አፉ የዘራው ነገር ችግር ነውና እዛ ሲሄድ በቃ ራብንም አየው ብዙ ነገሮችም አዲስም ስለሆንኩኝ በቃ ነገሮች ሁሉ እንደፈለኩት አልሆነልኝም። ችግሮች በጣም እየበዙ መጣው። ከቤት አልስማማም ከሰዎቹ ጋር። ሴትዮዋ በጣም ቅናተኛ ነች። ሰውየው እንዲያዘኝ አትፈልግም ራሷ ብቻ። ከዛ እሱ እኔም እኮ ከፍላታለሁ ምናምን እየተባባሉ ሀገር ነው የሄድሽው? ቤሩት ነው የሄድኩት። ከስንተኛ ክፍል አቋረጥሽ ትምህርትሽን? 9 አቋርጬ። ከ9 አቋርጠሽ ወደ ቤሩት ሄድሽ ነበር አቋርጬ። ኦኬ። ማን ነው የአረብ ሀገር ሀሳቡን ጭንቅላትሽ ላይ ያመጣው? እኔ መጀመሪያ ሲባል እሰማለሁ ግን ሀሳቡ የመጣልኝ በቃ ቤተሰብ ጋር መሆን ስላልቻልኩ ነው። ምክንያቱም ከ8 ዓመት በላይ እኔ ከቤተሰብ ርቄ ነው የተቀመጥኩትና ቤት ውስጥ ችግርንም መከራንም ሳይ በቃ ከእንደዚህ አይነት ኑሮ ብሄድ የሚለውን ሀሳብ ያው በፊትም ስለማውቀው ግን መሄድ ነው የማልወደው። ቤት ውስጥ መከራ ስትታይ ማለት ሰው ቤት እየሰራሽ እስከ አረብ ሀገር እስከምትሄጂበት ጊዜ ድረስ ለ8 ዓመታት አዲስ አበባ ውስጥ ሰው ቤት የተለያየ ቤት ሰርተሻል? አዎ ሰርቻለሁ። ግን የቤተሰቦችን ችግር ቆሜ ማየት አልፈልግም። ታውቂያለሽ ስላለመርኩኝ በቃ የሆነ ነገር ሲጎልባቸው ሲያዝኑ ሲጨቃጨቁ በየስንት ጊዜው እናትሽ ጋር ትሄጂ ነበረ? ከአዲስ አበባ ከሰው ቤት እረፍት እየወሰድሽ በየስንት ጊዜው? በአመት ወይ በ6 ወር በስንት ጊዜ እየሄድሽ እናትሽን ታያት ነበር? ጊዜ አልሄድም። በአመት ወይ 2 ምናምን ነው። ብዙ ጊዜ አልሄድም። መጀመሪያ አካባቢ ያው ከእናቴ ጋርም ተጣልቼ ነበረ። የሆነ ጊዜ መታ ልትወስደኝ ብላ ከዛ አልሄድም ስላልኩኝ በዛ ምክንያት ተጣልቼ ነበረ። ሳትወስደኝ ሄደችና በቃ አንዴ ልብሽ ተነስቶ መሄድ ፈልገሽ እናትሽ እዛ ስትሆይሽ እና እነሱ የሚሰጡሽ ስሜት አንድ አይደለም። ማለትም ታውቂያለሽ የሆነ ነገር እምቢ ሞጣለሁ ስትይ እነሱ ይጠሉሻል። እኔ ደግሞ ወጣለሁ ብዬ ከቤት ተነስቼ ወጥቼ ነው በግድ ወደ ቤት የመለሱኝና በዛ ምክንያት እናቴን በቃ እንትን አልኳት። ጥላቻ ሳይሆን ለጊዜው ግን መሄድ ስለፈለኩኝ እንትና ውስጤ ያልተቀበለም ማለት አትሄጂም ያለችሽ የት? አዲስ አበባ አክስቴ ቤት መታ ልትወስደኝ ነበር። አክስቴ ቤት በነበርኩ ሰዓት ልትወስደኝ ስትል መታ ልታየኝ ነው እንጂ ከጓደኛ ጋር ልታይ መጣች። ከዛ ስትመጣ እኔ ደግሞ መሄድ ፈለኩኝ፣ መቀመጥ አልፈለኩም። አክስትሽ ጋር ከአክስቴ ጋር ወደ እናቴ ጋር መሄድ ነው የፈለኩት። እዛን ጊዜ ገና የአንደኛ የሁለተኛ ክፍል ተማሪ ነኝ። መሄድ ፈልጌ እሷ ሳትወስደኝ ሄደች። ምክንያቱም እነሱን ትፈራቸዋለች ስልሽ ከሌላ አንጻር ሳይሆን በቃ ትቀመጥም ብላ ስላሰበች ብዙ እንትን አይደለችም እና ትቀመጥ ምናምን ብላ ተመቸሽም ነበር? ተመችቶኛል እኮ ብለሽ ነበር ቅድም ታሪክሽ ላይ ትናንትና። አክስትሽ ቤት የማታ እየተማርሽ ብዙ ልብስ እንደሚሰጡሽ ሀብታሞች እንደሆኑ እንደተመቸሽ ነበር። እሱ የእናቴ ዘመዶች ነው ያልኩት። የእናቴ ዘመዶች ነው። ከአክስቴ ቤትማ ስላልተመቸኝ ነው ሰው ቤት የገባሁት እኮ። ልብሴን እስከ መቀማት እኮ ነው እሷ ጋር ነፃን የተቀመጥኩት። ወረቀት እየሰራው ኪስ ወረቀት የመጀመሪያው አክስትሽ ቤት ገባኝ። እነዛ የመጀመሪያው አክስትሽ ቤት ስላልተስማማሽ ነው ወጥተሽ ሁለተኛው የሰው ቤት ባዳ ጋር የተቀጠርሽው ከእሷ ጋር ስላልተስማማሽ ነው። ያ ገባኝ። እና ለዛ ነው ልብሴን እራሱ አልሰጠችኝም። ከቤቷ ስወጣ አክስቴ የገዛ አክስቴ አባቴ እናት ማለት ነው ልብሴን ከልክላኝ እሷ ቤት በነበርኩ ሰዓት የገዛችልኝም ሰውም እንደዚህ የሰጠኝም እሷም እንደዛው ነው የከለከለችኝ። አንድ ሰው ብቻ አይደለም የከለከለኝ እሷም ከልክላኛለች። ፓንት ጭምር ማለት ነው። ፓንት እኮ እዛን ጊዜ 2 ብር ነው 3 ብር ነች። በፓንት አቅም ነው የተከለከልኩትና ብቻ እግዚአብሔር ይመስገን።
ከዛ እንደዛ ሆኖ ወደ ውጭ መውጣት የታመጣሽ በሰው ቤት ደግሞ ሰው ቤት እየሰራሽ ነው ፓስፖርት ያወጣሽው ወደ ቤሩት ለመሄድ? ኖ እናቴ ጋር ነው የተመለስኩት። እንዳልኩሽ እናቴ ደግሞ መሬት ነበራት እና መሬት ሽጣ ነው። ትምህርትም እኮ 8ኛ ክፍል ሙሉ ስማር እኮ እንትን ባጀት ተደርጎልኝ ነው። ማለትም እኔ እነሱ ጋር ባልነበርኩ ሰዓት እና ወደ እነሱ ጋር ስመለስ ብቻ እዛን ጊዜ ምን ያክል ብር እንደሆነ አላውቅም። 1000 ብር ይሁን ከዛ በላይ ይሁን አላስታውስም። በቀን ቢያንስ 15 ብር 10 ብር አውጣ ነበር በየቀኑ። የመንግስት ትምህርት ቤት በነጻ ትማሪ? ሰባትን ጨርሼ እኮ ነው 8 ላይ ሆኜ አይደል ከሴትዮዋ ጋር ተጣልቼ ወደ እናቴ የተመለስኩት እና ግማሽ ጊዜ ላይ ነው ማቋረጥ አልችልም። ስለዚህ መመላለስ ነበር የኔ ግዴታ። ከአለም ገና አዲስ አበባ እየተመላለስኩ ነው 8 ላይ የጨረስኩት። 9 ላይ ነው መሸኘት። አለም ገና ናት? አዎ አለም ገና ነበረች በዛ ሰዓት። አለም ገና አዲስ አበባ ውስጥ አይደል? ገጠር እኮ አይደለም አለም ገና 13 ኪሎ ሜትር እርግጠኛ አይደለሁም፣ ግን የሆነ ሜትር ይርቃል። አየር ጤና ካራ ምናምን አየር ጤና አለም ገና እኮ አዲስ አበባ ውስጥ ነው ማለት ጥግ ጥግ ነው፣ ግን አዲስ አበባ ስቲል አዲስ አበባ ውስጥ ነው፣ ክፍለ ሀገር አይደለም። ግን ርቀት አለው ያኔ ተማሪ ለመሆን። ኦኬ እሺ፣ እኔ የምልሽ አባትሽም አለም ገና ነበር የሚኖረው ነፍሱን ይማረውና በህይወት ያለ ከመሞቱ በፊት ለ1 አመት ነው ምናምን ነበረ። ከመሞቱ በፊት ከእስር ከተፈታ በኋላ ሰበታ ትንሽ ኖር፣ ከዛ ወደ አለም ገና መጣን። አለም ገና ላይ መኖር ጀመርን። ተከራይታችሁ ነው የምትኖሩት? ቦታ እንዴት ትቀያየራላችሁ? ወይስ ቤታችሁ ተከራይተን? እንደዚህ ገና አዲስ የሚሰሩ ቤቶች አሉ። እነሱ በርካሽ ነው አንቺ እየጠበቅሽላቸው የምትቀመጪበትና እንደዛ ነበረ የምንኖረው። ስለዚህ አንቺ 8ኛ ክፍል ስትማሪ የትራንስፖርት በቀን 15 ብር የምታወጪው እንጂ የመንግስት ነው፣ በነፃ ነው የምትማሪ። የትምህርት ቤት አትከፍይም። የትራንስፖርት ተስፋ ኮከብ ካወቅሽ አብነት አካባቢ የመንግስት ነው፣ እዛ ነው የምማረው። ተስፋ ኮከብ ነው የተማርኩት እስከ 8 ትምህርት። ባልቻና ተስፋ ኮከብ እኮ አጠገብ ላጠገብ ነው። ባልቻ ነው የተማርኩት። ተስፋ ኮከብ ተማሪ ነው የአብነት ልጅ ነው። ሶስት የተማርኩት ከአለም ባንክ ተስፋ ኮከብ እየመጣች ነበር የምትማሪ። ከአለም ገና ተስፋ ኮከብ እየመጣው ኦኬ ሶሪ፣ ከአለም ገና ተስፋ ኮከብ በጣም ረጅም ሰዓት እኮ ይፈጃል መንገዱ። እና ታዲያ ምን ላድርግ? አማራጭ የለኝማ። ማቋረጥ ደግሞ አልፈልግም። ለትምህርት ስል እኮ ነው ብዙ ነገር ነው ያጣሁት። መማር ስለፈለኩ ነው እዛ አዲስ አበባ የሆንኩት እንጂ እኮ እናቴ ጋር ሆኜ መኖር ይችል ነበረ፣ ግን መማር ስለፈለኩ። እሺ ቴንኪው። ከደረሰ ማለት እንደዛ ነበር እየተመላለስኩ መማረው። አንዳንዴ ባስ አገኝ በ2 ብርም በ3 ብርም ብቻ በዛ። አሁን ላይ ብዙ ዋጋውን አላስታውስም፣ ግን ባስ ሲሆን ይቀንሳል። በ5 ብር ልመጣ እችላለሁ ከአለም ገና እስከ አዲስ አበባ። በባስ ሲሆን ይቀንሳል። ሃይገሮች ምናምን እጠቀማለሁ፣ ግን እነሱ 10 ስለሚቆሙ አንዳንዴ ያስረፍዱብኛል። ግን ቢሆንም አስተማሪዎቼ ይረዱኝ ነበር። ትንሽ የደረጃም ተማሪ ነበርኩ በዛ ሰዓት። ከአለም ገና በጣም ተሳሆፈ በጣም ሩቅ ነው። ያው ከሰበታ አጠገብ እኮ እና እንደዛ ሆኖ እንዳልኩሽ ወደ አረብ ሀገር መጣው። አረብ ሀገር ላይ ያው ነገሮች እንደፈለኩት አልሆኑም። ኦኬ ይቅርታ። እሺ ከሀና ጋር እያወራን ነበር። እሺ እንትን የትራንስፖርት ተበጅቶልሽ 8 ተማርሽ፣ ሚኒስትሪ ወድቀሽ ተውሽውና ወደ አረብ ሀገር መጣሽ። ኖ አልወደኩም። እኔ እኮ የደረጃ ተማሪ ነበርኩ። እስከ 6ኛ ክፍል ነው የምወጣው። እንብላ ተጋቢ ተናገር ስትልኝ ሀና አረቦኛል ስላልኳት እንብላ ብያለሁ። እሺ አልወደኩም። እኔ ሚኒስትሪ አልወደኩም። 9ኛ ክፍል ገብቼ ነው አቋርጬ የሄድኩት። አቋርጬ ነው እንጂ ወድቄ አይደለም። ጥሩ እሺ። ወደ 9 ወደ የተመደብሽ እሺ። ተስፋ ኮከብ ሚኒስትሪ ስታልፊ አለም ገና ላይ አለ ዋቶ የሚባል እኛ ደግሞ ከአለም ገና ላይ 2ኛ ደረጃ ማለት ነው። ድላችንን ታውቂዋለሽ? ድላችን ትምህርት ቤት አማኔ ከስም አውቀዋለሁ። እኔ እንትንን ነው የማውቀው በአብዛኛው ባልቻ
ባልቻ አባ ነብሶ ባልቻ እስከ 8 ነው በእኛ ጊዜ። እኔ እስከ 8 ተምሬ ባልቻ ድላችን የሚባል ትምህርት ቤት ነው። አይዶን እስካሁን ይኑር አይኑር አማኑኤል አጠገብ ነው ድላችን የተመደቡት። እንትን ተስፋ ኮከቦች እንደውም ብዙ ጊዜ አዲስ ከተማ ነበር የሚመደቡት። አዲስ ከተማም አለ ባልቻም አለ። ባልቻ እኔ ባነበርኩ ሰዓት ሃይ ስኩል ራሱ ሳይጀምሩ ማለትም እስከ 12 ሳይሆን አይቀርም። እርግጠኛ አይደለም ግን ባልቻ እስከ 10 ሆነና ዩኒፎርማቸው ነጭ በጥቁር ሆነ። ጥቁር በነጭ ነጭ በጥቁር ሆነ ዩኒፎርማቸው። እኛ ከወጣም በኋላ በእኛ ጊዜ ሹራቡ እንደዚህ አይነት ነገር ሆኖ ቀሚሳችን የቀሚሳችንን ከለር ረሳሁት ጋይስ። እንደዛ አይነት ነገር ነበር። ዛሬ 20 ዓመት ትምህርት የጨረስኩት። እሺ 18 ዓመት ሆኖኛል ትምህርት ከጨረስኩ። እሺ ወደ ታሪክሽ ስንመለስ ከዛ ወደ 9ኛ ክፍል ስትመደቢ 9 ሰዓት ጀምሪ ወደ አረብ ሀገር ለመሄድ ብር ከእናትሽ መሬት ሽጣ ለፓስፖርት ብቻ መሬት አሸጥሻት እናትሽ ጀምሬ ነው 9ኛ ክፍል እኮ እየተማርኩ እኮ ነው። አቋርጬ እኮ ነው የሄድኩት እንጂ እኮ እንትን ትቼው አይደለም። አቋርጬ እየተማርኩ እያለ መጣልኝ። ሲመጣ አቋርጬ ሄድኩኝና መሬት ተሽጦ ሲባል እኮ በእንደዚህ የአመት አመት ነው እንጂ ሙሉ ለሙሉ ሽጣ አይደለም። የአመት አመት አለ። አከራይታ መሬት አከራይታ እና 5000 ነበረ መሄጃ በዛ ሰዓት። ፓስፖርት ደግሞ 900 ብር ነበረ። 900 ብር ፓስፖርት ካወጣው 5000 ብሩን በእርግጥ ከእናቴ አይደለም እህቴ ነች። ቁብ ይሁን የሆነ ነገር ነበራት። ታላቅ እህቴ ከእናቴ በኩል የምትወለዳለች እና ከሷ ነው ተበድሬ 5000 ብር ሄድኩኝ ማለት ነው። በስንት ዓመተ ምህረት? 2007 ማርች 3 ላይ ነው የወጣው ከሀገሬ። 2007 ማርች 3 2007 ማለት የዛሬ 11 ዓመት። የዛሬ 11 ዓመት ፓስፖርት 900 ብር ብቻ ነበረ። አዎ 900 ይገርማል። አሁን እኮ ስንትና ስንት እንደደረሰ። እሺ የዛሬ 11 ዓመት ወደ ቤሩት ከቻልሽ አሁን የስደት ህይወት ጀምር ከሱ ከዛ ሰው ቤት ገባውኝ። ያው የገባውበት ቤት ጥሩ ነበሩ፣ ግን ያው ለነገሮች አዲስ ነኝ። ምግብ ቢስባል አንዳንዴ ጠግብ ያለው ብዬ እያለቀስኩ ማድርበት ጊዜዎች ነበሩ። ከዛም በኋላ ደግሞ እየተለማመርኩ ስመጣ ደግሞ ሰውየውና ሴትየው በቃ እሳትና ጭድ ሆኑ ቤት ውስጥ ማለት ነው። እሱ ሲያዘኝ እሱ አትፈልግም ምንም ነገር ከኔ ጋር እንዲያወራ። ካወሩ በቃ ቤት ውስጥ ሰላም ነው የሚደፈርሰውና ይሄ ነገር እያስፈራኝ መጣ ማለት ነው። ምንም አይነት ነገር እንዲያዘኝ አትፈልግም። እሱ ደግሞ እኔም ብር ከፍላታለሁ አዛታለሁ። መኪና ጠቢ ይለኛል። መኪና ጥቤ ስመለስ ቤት ውስጥ ጦርነቱን ማን እዘዝ አለ። ከኔ ነኝ ማዘው ለኔ ንገረኝ። እሱ ደግሞ ለምንድን ነው የምነግርሽ? እኔም አዛታለሁ እኔም ከፍላታለሁ። እንደዚህ አይነት በቃ ጦርነት ተፈጠረ ማለት ነው። ከዛ ፈራዋቸው እና ፈራው እዛ ቤት መቆየቱን። ከዛ እናትዮ ቤት ሰራለው፣ እህትዮ ቤት ሰራለው። 3 ቤት ከኔ ከምኖርበት ጋር 3 ቤት ነው የምሰራ። ምግብ ቤት ውስጥ ብዙ ጊዜ አይሰራም። ከተበላም ከእናትዮ ቤት ነው የሚመጣው። ከዛ ቤት ካልመጣ ግን ነጭ ቂጣ በነጭ በኩል ያለው ተደርጎ በእንደዚህ ላብኔ ተቀብቶ ምናምን ነው የሚሰጠኝና እሱም በልቼ ደግሞ አያጠግበኝም። ወጣት ነኝ፣ ስራ ሰርቼ ስለምውል በቃ ሰውነቴ በጣም ነው የሚርበኝ የሌለ ማለት ነው። በቃ የምግብ ፍላጎቴ በጣም ነው የጨመረው። ግን ኬት አምጥቼ እበላለሁና በቃ ይርበኛልና እናትዮ ቤት ሄጄ እበላለሁ። ስበላ ለምን ሰጠሻት ተብሎ ደግሞ ከእናት ጋር ሌላ ጫጫታ ነው። አስቤ እየሰራው ማለት ነው እየሰራው ለሚሰጠኝ ራሱ በቃ በጣም ነበር እንትን የሚሉትና ይሄን ነገር መቀጠል ስላልፈለኩኝ ተጣሪቼ መውጣት ፈለኩኝ። ከዛ ምግብ ስትሰጠኝ እምቢ ማለት ጀመርኩኝ። ራሴን መጉዳት ማለት ነው። በቃ መኖር ነው ያስጠላኝ። እዛ ቤት ውስጥ ጭቅጭቃቸው በጣም ነው የሚያስጠላው። ስራ በዝቶብኝ ችግር የለውብኝም፣ ደስ እያለኝ ነው የምሰራ። 3ቱም ቤት ወጣትም ስለሆንኩ ብዙ እንትን አይደለሁም፣ ሰነፍ አይደለሁም እና ደስ እያለኝ እየሰራው ግን የነሱ ጭቅጭቅ አቅሜ በላይ ሆነ። ከዛ ምግብ መብላት ማቆም ጀመርኩ። ከዛ ሌላ ጊዜ እንደ አያ የምትበላው ምን ሆና ነው ማለት ጀመረች ማለት ነው። ከዛ እንደዛ እያለች እንትን ቆየች። ለ7 ቀን መሰለኝ ውሃ ብቻ እና አንዳንዴ በጣም ከራበኝ የሆነ ነገር እየቀመስኩኝ ውሃ ብቻ ነበር የምጠጣው። በቃ ከዛ ቤት ለመውጣት ሰበብ ስለፈለኩ ማለት ነው። ከዛ እኔ ላይ ልትሞት ነው ትልና እህቷ ቤት ወሰደችኝ። እህቷ ቤት ወስደኝና ለእህቷ ምከሪያት ይኸው እምቢ እያለችኝ ነው ምግብ። ከዚህ በፊት እኮ እንዳያ ነው የምትበላው፣ ስንት ኪሎ ስጋ የምትበላው፣ አሁን ስጋ አልበላ ምንም አልበላም እያለች ነው አለቻት። ከዛ እህቷ መከረችኝ። ከዛ እኔ አልፈልግም በቃ መኖር አልፈልግም፣ ወደ ሀገሬ ሸኙኝ ነበር ያልኩት መጀመሪያ አካባቢ። ከዛ ወደ ሀገርሽ የምንሸኝሽ 25000 ብራችንን ስትመልሺ ነው አሉ።
በዛ ሰዓት 25,000 አካባቢ ነው ብሩና የኢትዮጵያ 25,000 ነው። ኦኬ ከዛ 25,000 ብራችንን ስትመልሽ እኔ እንኳን 25,000 ብር የምመልስበት ሰርቼ ራሴን የሆነ ነገር ምንም ነገር ያኔ በ5 ወር በ6 ወር ምንም ውስጥ አትይዥም። በዛ ሰዓት ምንዛሬ 27 ብር ነው። 3500 ራሱ አይሆንም ደሞዜ፣ በጣም ትንሽዬ ነች። ያውን በባንክ ነው እና እንደዛም አይሆንም። ከዛ እምቢ አሉ ማለት ነው። እንትን አለች ከኔ ቤት አላስወጣም፣ ቤትም ይቀየርልኝ አልኩኝ። የመጣሁት ደግሞ በዘመድ ደላላ ነው፣ በማውቃት እንደዚህ በዘመድ በማውቃት ስለሆነ ለእሷ ተደወለ ማለት ነው። ከዛ ተደወለ፣ እምቢ አለች። እኔ ገድያት ነው ከዚህ ቤት ሬሳዋ የሚወጣል። ከዛ ተደባደብን፣ እጅ ለእጅ ተያይዘን ማለት ነው። ከዛ እግዚአብሔር ገፈተርኳት፣ እንደዚህ በካራቴ ልትመታኝ ስትሉ እንደዚህ ወደ ግድግዳ ገፈተርኳት ማለት ነው። በዛ የተነሳ በቃ ቤቱ እኔን እንዴት ትመታኛለች? እንዴት ትገፈትረኛል? እና ስመጪ ምን ላርግሽ አልኳት። ከዛ እንደዛ ተደባድበን እናትዮ መታ እኔንም ተቆጥታ፣ እናትዮ ደግሞ በጣም ነው የምትወደኝ። ምክንያቱም እንደፈለገችኝ ስታሰራኝ እሺ ነው የምላት። ምክንያቱም ምበላበት ቤቴ ነው። ከቤት ይልቅ ምበላው እናትዮ ቤት ነው። ደብቃ ማበላችሁም ፊት ለፊት ማበላችሁ። እናትዮ እንደዚህ ስግብግብ አይደለችም፣ በሆድ ነገር ማለት ነው። እንደዚህ ነው ፉግ የሆነችው። ሁለቱም እህትዮ ራሱ በጣም ምስኪን ነች። እሷ ብቻ ነች እኔ ለምን እንደዛ እንደሆነች ግን አይገባኝም እንጂ እህትዮም እንደዛ ነች። እሰራለሁ፣ ምግብ ተሰጠኝ ልጅ እበላለሁ በቃ እንጂ ሌሎቹ እንደሱ አይደሉም። እሷም እኔ ጸባዩ እንደዚህ ክፉ አትመስለኝም፣ ግን አንዳንዴ ይነሳባታል እንዴት እንደሆነ ባላውቅም። እና እህትዮ መመለስ አለብሽ ምናምን ነገር አልችኝ እንጂ አልኳት። አልመለስም፣ እኔ ሞቼ ነው እዛ ቤት መመለስ እንጂ አልመለስም አልኳት። ለመመለስ ለምን ከመጀመሪያው እንደዛ አይነት ነገር አደረኩ ብዬ እምቢ አልኩኝ። ጥላችን ቀጠለ። ከዛ እህትዮ ደግሞ አጋጣሚ ቤት እየቀየረች ነበረ። ከዛ ቤት ስትቀይር ሁለተኛውን ቤት እየሄድኩ ግድግዳውን ጭምር ነው በሽቦ ነበረ ኩሽና እንደዚህም ሴራሚክ አይደል እሱ ዘይት በጣም የተጣበቀበት ነው። እሱም በሽቦ ስታሳጥበኝ በቃ 2 ሳምንት ሙሉ አሸችኝ እህቷ ማለት ነው። በእርግጥ ፈልጋ አይደለም ግን ያው ሰራተኛ ስላልነበራት ቤት ስለምትቀይር ነው። ግን ቢሆንም በቃ ብቻዬን ደከምኩኝ ማለት ነው። ባልወጣው የሚያስብል ስራ አይተሻቀልሽ፣ ባልወጣው የሚያስብል ስራ ውስጥ ነው የገባው። እሰራለሁ በቃ ምንም አማራጭ የለን። እቃ እንትን እናሽጋለን፣ እዛኛው ቤት እንወስዳለን፣ በረንዳ እናጥባለን። በቃ ሁሉም ነገር እኔ ላይ ወደቀ እዚህኛው ቤት። ከዛ 2 ሳምንት ምናምን ሰራውና ልክ 2 ሳምንት ሊያልፍ አካባቢ ምግብ መብላት ጀምሬያለሁ እህቷ ቤት ከመጣውና ልክ እንደዚህ 2ኛ ሳምንት እንዳለቀ በቃ ደከመኝ። ለማን ነው የምለፋው አልኩኝ። እዛ ቤት እስከ 4ኛ ወር ይሁን እስከ ምናምን የ5ኛ ወሬና 6ኛ ወሬ ላይ ነው የወጣሁት እና የ1 ወር አልተከፈለኝም። ስጪኝ ስላት እምቢ አለችኝና ከዛ ለምንድን ነው የምሰራው? እዚህም እየሰራሁ አይከፈለኝም፣ እዛም በነፃ ነው። ስለዚህ እንደውም አልፈልግም አልኩና ኩሽና ገብቼ በእርግጥ ጥፋት ነው ይሄን ሳወራ ጀብዱነት ተሰምቶኝ አይደለም፣ ግን በዛ ሰዓት መሮኝ ስለነበር ኩሽና ገባውና በረኪና ጠጣሁ። 2 ብርጭቆ በረኪና ጠጣ። ከዛ በኋላ ይቅርታ አይዞሽ እናቴ። የሰው ልጅ እኮ ተስፋ ሰጥቶ ምርር ሲለው የሚያደርገው ነው። ከዛም በኋላ በቃ መሆኑ ጠፋብኝ። በረኪናውን ከጠጣሁ በኋላ እንደ በሬ ነው የሚያገሳኝ። ውጣ ብሎ መውጣት አቃተኝ። በቃ ግን አልደረሱልሽም እነሱ ሳሎን ውስጥ ቁጭ ብሎ እያዘዙኝ ነበር። ይሄን አርጊ ዛሬ ምን ዝም አልሻሉ። ከዛ ምርር ስላለኝ በቃ ለምን እነሱ ማሽከር ሆናለሁ ብዬ ነው በቃ ግራ ስለገባኝ ከዛ በረኪና ጠጥቼ ከዛ በጣም እንደ በሬ ነው በቃ ድምፅ ምናምን ነገር የሚያስጠላ ነገር እንትን የሚለኝ የሚያገሳኝ እንጂ አይወጣም። ይቅርታ ግን ምግብ እየበላሽ ችግር የለም ከዛ እንደ በሬ ነው የሚያገሳኝ፣ አይወጣም። በቃ አስጨነቀኝ። የሌለ ባልጠጣሁት የሚያስብል ስሜት ውስጥ ነው የከተተው። ከዛ ኩሽና ሽንት ቤት ሄድኩኝ ማለት ነው። ሽንት ቤት ሄጄ በቃ ጎንበስ ብዬ እንዲወጣልኝ ታገልኩት። በቃ ነፍሴ ተጨነቀች። የሌለ በቃ የሚሰማኝ ስሜት እንኳን እስካሁን አንዳንዴ ሳስበው ራሴን ነው እንትን የምለውን እንዴ ሳሎን ሄደሽ ሆስፒታል ላታያቸውን እንዴ እኔ እኮ እዛን ጊዜ ለመሞት ነው፣ ግን ስቃዩ ሲበዛ ነው መሞቱን ሀሳብ ማለትም ባልጠጣው ያልኩት እንጂ እኮ መሞት ፈልጌ ነው። ምክንያቱም እሷም ካልሞተች ከዚህ ቤት አትወጣም ነው የምትለኝ። ደላላ ጋር እዛ ቢሮ ውሰጂኝ ስላት እምቢ አለችኝ እንጂ እኮ እኔ መሞት ፈልጌ አይደለም፣ ግን ከሚያደርጉትና ከስራው ጫና አንጻር ነው። ከዛ ሽንት ቤት ገብቼ እንደምንም
አስታወቅኩኝ ማለት ነው። ከዛ የቤቱ ሽታ እንዳለ በክሎሮክስ ተበጠበጠ ማለት ነው። ከዛ ምንድነው እያሉ እየጠሩኝ ዝም ስላልኳቸው ሲመጡ ሽንት ቤት ተንበርክኬ ያስታወቅኩኝ። ከዛ ሽታውን አሸተቱና ፖሊስ ይጠራ ተባለ። እኛ ላይማ አትሞትም። እሷንም ጠሯት ደውለው ስራ ቦታ ነበረች። ይሄ ጥፍር አክሪሊክ ምናምን የሚባለን ጥፍር እንትን ነው የምትሰራውና እሷም ተጠራች። ከዛ ፖሊስ ይጠራለች። ከዛ እናትየው ፖሊስ አትጠራም፣ እቺ ልጅ እኮ በደህናው ሰዓት እየሰራች ነበር፣ ዛሬ ፖሊስ አትጠሪ ምናምን ተብሎ ከዛ እናትየው ቤት መኪና እንደዛ ካስታወቅኩኝ በኋላ ወተት አመጡልኝ። መጀመሪያ ወተት አመጡልኝ። ጠጭ አሉኝ። አልጠጣም አልኩት። እኔ እኮ ለመሞት እንጂ ለመኖር አይደለም የጠጣሁት፣ አልጠጣም አልኩት። ወተቱን እምቢ አልኳቸው። ከዛ መኪና አስመጡ። መኪና ከጎንና ከጎን ተቆልፎብኝ እናትየው ቤት ተወሰድኩኝ፣ ከእትየው ቤት ማለት ነው። ከዛ እናትየው ጋር ሄድኩኝ። ከዛ እዛ እንደዚህ በቃ አፌ እንዳለ ምላሴ ተቆራረጠ። የምግብ ጣዕም አላውቅም። እንደዚህ ጨው ይኖረው ኪሎ ያርጉበት ባዶ ይስጡኝ ምንም ነገር ጣዕም የሚባለውን ነገር አላውቅም። ከወር በላይ ነው በረኪት ምላስሽን ቆራርጦት እኮ ነው እንትኑ። አዎ ምንም ጣዕም የለውም። በቃ ውሃ ነው የምወስደው ሁሉ ንጹህ በቃ ልክ እንዴት ነው ውሃ ጣዕም የለውም እንደዛ ነው። ከዛ እንደዛ ሆንኩኝ። ከወር በላይ ነው የተሰቃየሁት። ምግብ ሶስት ይወጣል፣ ምግብ ሶስት ይወጣል። በቃ እንደዚህ እንትን ነው እርጎና እንደዚህ ወተት ነክ ነገር ነው ሴትዮዋ አሮጊቷ የምትሰጠኝና እሷ ቤት ነው ለተወሰነ ሳምንት መሰለኝ እሷ ቤት ቆየሁ። ከዛ ከተረጋጋው በኋላ የፖሊሱንም ሀሳብ ቀየሩ። እንደገና ወደ እህቷ ቤት መለሱኝ ማለት ነው። እህቷ ቤት መለሱኝ። ስራዋን ጨረሰች። $50 ይሁን $75 ይሁን እንደዚህ አላውቅም፣ ብቻ ሰጠችኝ እህቷ ማለት ሰጠችኝና ደላላ ተደውሎ በቃ ምንም እዚህ ቤት ሆና ተስፋ አይኖራትም፣ ከዚህ በኋላም ይሄን ነገር ትደግማለች፣ እኛ ሰበብ አንፈልግም ብሎ ሌላ ቤት ወሰዱኝ። ከዛ የሆነ ቤት ወሰዱኝ። እዛ ጠበቅኩኝ። ከዛ እዛው ቤት ምሰራ መስሎኝ ነበረ። ከዛ እንደውም ስራ አለ ወይ ልስራ ምናምን ብዬ ተነሳው። ከዛ እዚህ አይደለም ስራሽ ምናምን ሰው የሌለበት ቤት አለ እዛ ነው የምትገቢው አሉ። እሺ ብዬ ጠበቅኩኝ። ከዛ ከሰዓት በኋላ ሁለት ልጆች አላት፣ አንድ ወንድ አንድ ሴትና አንድ ህጻን ልጅ፣ ሶስት ልጅ፣ አንድ ህጻን ልጅ ሁለት ትላልቅ ማለት ነው አላት። ከነባሏ መጡ። እነሱ ወሰዱኝ ማለት ነው። ወሰዱኝ እንዳልኩሽ ሁለተኛ ቤት ገባሁኝ። ሁለተኛ ቤት ገብቼ በቃ እስከ 3 ወር ነው እስከ 4 ወር በቃ እናት አገኘሁ ማለት ነው። እናት አገኘሁ እዛ ቤት የምር ማለት ስልኩ እንኳን በወር አንዴ ነው በቃ በወር አንዴ ለእናቴ ደውላለሁ። ከዛ እህት የለ ወንድም የለ ምንም ነገር የለም። በወር አንዴ 5 ደቂቃ 10 ደቂቃ ከዚህ አልፍ መጀመሪያ ቤት ማለት ነው። ከዛ እዚህኛው ቤት ገባው በቃ በደንብ እንትን ወደ ራሴ እስከምመለስ ታሪክ የተናግሯቸው ነው የመጣሁት። በደንብ ራሴ እስከምመለስ በቃ እናት ሆነችኝና በሳምንት አንዴ ምናምን መጀመሪያ ታስደውለኝ ነበርና በቃ እማዬ ራሱ ሳናግራት አሁን እናት አግኝቻለሁ አንቺን አልፈልግሽም እስከ ማለት የሚያደርስ ፍቅር ውስጥ ነበር መጀመሪያ አካባቢ ላይ። ከዛ የሆነ የቆየን 3 ወር 4 ወር ስንቆይ ከልጅቷ ጋር መጣላት ጀመርኩ። ከሴት ልጇ ጋር የ10 ዓመት እና 11 ዓመት ልጅ አላትና በቃ ቅናተኛ ምንም ነገር ብሰሪ ደስ የማይላት እንዴት ነው ሰው መኖር የማይፈልጉ አንዳንድ ሴት ልጆች እንደዛ አይነት ጸባይ ነበራትና በቃ እንትን አለች ልጅቷ በጣም አስቸገረችኝ። አልናገራትም ግን በቃ ስራዋ እኔና እናትየው ማጣላት ነው። የሆነ ነገር ሰርቼ ዞር እላለሁ፣ እሷ ስትመጣ ታበላሽዋለች። እኔ ደግሞ ይሄ ነው ያ ነው ብዬ አልናገርም። እንደዛ እያደረግ ቆየን። ከዛ ልክ 4ኛ 5ኛ ወር አካባቢ ላይ እንደዚህ ፍሪጅ አትንኪ፣ እቃ አትስበሪ፣ እቃ አታስጪ፣ ቤቱን አትረብሺ ምናምን ነገር ብላ በእንግሊዘኛ ጽፋ ለጠፈች ልጅቷ ማለት ነው። ከዛ አነበብኩኝና በጣም ተናደርኩኝ። ራሷ ልጅ ሻይ ከፈለሽ እኔ ሻይ ለ6 ወር ቡናም እናቴ ጋር እንደዚህ ቤተሰብ ጋር ያለው ጠጣለሁ፣ ሻይም ጠጣለሁ። እዛኛው ቤት ግን ሻይም አልጠጣም ቡናም አልጠጣም። ትኩስ ነገር ራሱ አፌ ውስጥ ገብቶ አያውቅም። ድንገት ሰው ቤት ከሄድኩ ብቻ ነው የመጀመሪያው ቤት ማለት ነው። እዚህኛው ቤት ግን የፈለግሽውን ጠጪ ተብያለሁ፣ የፈለግሽውን ጠጪ የፈለግሽውን ቢ ተብያ ተፈቅዶልኛል ማለት ነውና ልጅቷ ይሄ ነገር አልተመቻትም። ከዛ ያን ነገር ሁሉ ሪጀክት የሚያደርግ ጽሁፍ ነው የጻፈችው ፍሪጁ ላይ። ከዛ ስጽፍ በጣም የተናደርኩት። ከዛ እኔ እናትየውም አንዳንዴ ልጅቷ ስለምትደግፋት ስለምትወዳትም ተስማምቶ ያደረጉ መሰለኝ። አንዳንዴ ታውቂያለሽ እናት ስለሆነች የልጇን ቃል ትሰማለችና ብዙም ይሄናል ያው ሰው እንደመሆኗ መጠን ልክ ነው ሐሳቧ እና እንደ እናትነት ደግሞ የምትደግፋት ነገሮች አሉ። ከዛ ተስማምቶበት ያደረጉ ነው መሰለኝ ታውቂያለሽ። ከዛ ጽፋ ለጠፈች ማለት ነው። ለጥፋ ማንም ያነበበው ነገር ሰው የለም። እኔ አነበብኩትና ከዛ ዝም አልኩኝ። ከዛም በኋላ እናትየው መታ ገንጥላ ጣለችው።
ጣለችው። ስትጥለው ለካ ሁለታችሁም ተስማምታችሁ አስባችሁበት ነው አልኩኝና እሷ ያለችውን ነገር እያንዳንዱን በወረቀት ላይ ጽፌ በአማርኛ ማለት ጽፌ እንደ ደብዳቤ ማለት ነው ወደ ታች አሉ እንደዚህ አጋጣሚ ቆሻሻ ስንጥል ታች ልጆቹ ህፃኑን ላጫውት በመኪና ምናምን ሶርድ አሉ እና መኪና ሳጥበም ታች ስለሞል ማገኛቸው ልጆች አሉና ከፎቅ ላይ ወደ ታች ወርውሬ ወረቀቱን አነሳችና የደላላ ቁጥር አለበት ለሷ እንድትልክልኝ አስደረኩ ማለት ነው። ከዛ ፎቶ አንስታ ለደላላዋ ነገረች። ከዛ ደላላዋ ደግሞ ለኔ ሴትዮ ደወለችላት። ከዛን ቀን ጀምሮ ጦርነት ተጀመረ። እንዴት ነው የቤታችን ገበና ወደ ውጭ የሚወጣው? ለምንድን ነው የነገርሻት? እንዴትስ ነው የነገርሻት? የሚለው ነገር አልዞረብኝም። ከዛን ቀን ጀምሮ በራሴ ጥፋት ማበድ ጀመርኩ ማለት ነው። እንዴት ትናገሪያለሽ አለች። በቃ አበደች። ለሰውየው ብዙም ተቆጭ አይደለም፣ ይደግፋታል ቢሆንም ግን ተቆጭ አይደለም። እና ከዛን ቀን ጀምሮ በቃ ነገሩ እንዳልነበረ ሆነ። ያን ነገር መናገር ስህተት ነበር። እኔ ለሱ መናገር አልችልም፣ ባሏ ነው። ለራሷም ደግሞ መናገር አልችልም፣ ልጇ ነች። ራሷ ነች ደግሞ ወረቀቱን አንስታ ይጣለችው። ላንቺ አይደለም ትለኛለች። ከኔ ውጪ እኮ አንድ የ8 ዓመት ወንድ ልጅ ነው ያለው። ኩሽና የሚገባ የሚበላ የለም። የሆነ ትጸየፋለች እንደዚህ አበሾችንና ስለምትጸየፍም ነው በቃ ግራ ስለገባኝ ያን ነገር ያደረኩት። ከዛ ነገሩ እንደዛ እያለ ቀጠለ። ከዛ አሁንም በቃ በዚህ ቤት መማረር ጀመርኩኝ ማለት ነው። ከዛ ምን አደርጋለሁ መድኃኒት እያነሳው መቃም ጀመርኩኝ። ከኮመዲን ውስጥ አለው እነሱ ገዝተው የሚያስቀምጡትን እሱን እያወጣው እቅማለሁ። ግን ምንም አያረገኝ። ምንም ማለት በቀን 30-20 እቅማለሁ። ግን ምንም ነገር አያረገኝ። ለተወሰነ ቀናት ብቻ ምግብ አልበላም። ከዛም በኋላ መልሼ እበላለሁ። ምንም ጉዳት አያደርስብኝ። በቃ ነገሮች ሁሉ እያስጠሉኝ ነው የመጡት። ታውቂያለሽ ብዙ የሚያማርር ነገር እዚህ ቤት አልነበረም መጀመሪያ ላይ። ግን ከዛም ያን ነገር ካደረኩ በኋላ ግን ሴትዮ ያላት ነገር ተቀየረ። የቤቴን ገበና ወጣሻለች። ብዙ ነገር ብቻ ተፈጠረ። ከዛ የሆነ ነገር ጥፋት ሳጠፋ ቀጥታ ነው ለሱ ተናግራ እንዲመታኝ የምታስገድደው። እሱ ግን አይመታኝም። ያው ትነግረዋለች እንጂ አይመታኝም። እሷ እኮ ረዳታችን ነች ምን አደረገች ነው የሚለው። ልጆቹ የሆነ ነገር ያጠፉና ከዛ ይሄን እኮ እንደዚህ ያላደረገች ማስተካከል የዞር ብዬ እነሱ ያበላሹና እንደዚህ ነው በቃ በእንደዛ አይነት እንትናል። ከዛ ይሄ ነገር ተደጋገመና በዛው ድግግሞሽ ውስጥ በቃ ቀኑ አላልቃለ። ውጪ ቁጭ እላለሁ። ምግብ ስትሰራ ከቤት አባረረኛለች። በረንዳ ላይ ነው የምቀመጠው። ብርድ ይመታኛል። ንፋስ፣ ቅዝቃዜ፣ ሰዓት ቅዝቃዜ፣ በሙቀት ሰዓት ሙቀት፣ ኤሲ ውስጥ ሲበራ ደግሞ ወደ ውጪ የሚተፋው አየር አለ። እሱ ሁሉ ነው የሚወርድብኝ እና አለቅሳለሁ። ሁሉ ጊዜ በቃ ማልቀስ ጀመርኩ። ከቤት ውጪ ከኩሽና ትለኛለች። ቲቪ ሳይ ቲቪ ታጠፋብኛለች። እንደዛ እያደረግን እንቀጣል። ከዛ በቃ 1 ዓመት ከ6 ወር ነው እሷ ቤት የቆየው። ከ6 ወር ነው ከ5 ወር ነው የቆየው። ይሄ ሁሉ በቃ የስቃይ ጊዜ ነበር። ከዛ 4 ወር ውጪ ማለት ነው 1 ዓመት ከ2 ወር አካባቢ በቃ የስቃይ ጊዜ እንደዛ እየተባለ ቆየን። ያው ኮንትራት ከአንዱ ቤት ሲሆን እንደ አዲስ ነው የሚጀምረው። ግን እዛ ቤት ውስጥ ሰውየው ከሷ ጋር ያለኝን ነገር አይቶ ወረቀት ሊያሰራልኝ ፈለገ ማለት ነው በመጨረሻው አካባቢና ምበላው እንኳን ምግብ ማለት ነው እንደዚህ የ6 ቀን የ3 ቀን 4 ቀን በቃ ፍሪጅ ውስጥ ተርፎ የምታስቀምጠው ነገር በማግስቱ በሶስተኛው ቀን እስከሚያልቅ ከፍሪጅ እስከሚያልቅ እሱ ነው የምሰጥ። አሙቃው እንኳን አይደለም እግዚአብሔር በሚያየው የምሰጠኝና የቀዘቀዘ ለበንና ሩዝ ብቻ ነው የምበላው እዛ ቤት እና እንደዚህ ትራፊ የሆነ ምግብ እንደዚህ ኬክ ምግብ የትኛውን ምግብ ቆሻሻ ውስጥ የተጣለ እኔ አልጥልም። በፌስታል ነው የሚደፋው። አውጥቼ ነው የምበላው እግዚአብሔር በሚያውቀው ማለት ነው። አውጥቼ እበላለሁ። አልጸየፍም ምንም ነገር። ምክንያቱም መብላት ስለምፈልግ ትንሽም ትስጠኝ። በእርግጥ አሰጥም አይደለም ትሰጠኛለች። ግን ውስጤ ካልጠገበ የደፋችሁ ምግብ ካለ አውጥቼ እበላለሁ። በእንደዚህ በፌስታል ነው የሚጠራ ሐራም ነው እንደዚህ አትቀላቂው ስለምትል እኔ ደግሞ እንደዚህ ንጹህ ፌስታል ላይ ገለብጦና ከዛ እሱን አውጥቼ እበላለሁ። ምንም ነገር አልሆንም። አያመኝ ምን አያረገኝ። በቃ ብስጭት ንዴት ምናምን አለ እንጂ ውሃ እንኳን የምጠጣውን የምትቆጥርልኝ ሴትዮ ነች። ከዛም በኋላ ማለት ውሃ ለምንድን ነው ያለቀው ምናምን ትላለች። የሚመጣው 10 ሊትር ነው። በማግስቱ ሲያልቅ ምናምን ውሃ እኮ አለቀ ለምንድን ነው ያለቀው? እኔ ምን አውቃለሁ። እኔ እኮ ብዙ አልጠጣም እላታለሁ። ግን ሲርበኝም የምጠጣው ውሃ ነው። ምክንያቱም በነፃነት ማገኘው ውሃውን ብቻ ስለሆነ ማለት ነው። ከዛ በቃ ሩዙ ስትሰጠኝ ለሰውየው አንዳንዴ እናገራለሁ። ይኸው እንደዚህ እያደረገችኝ ነው፣ በኋላ እኔ ጥፋተኛ እንዳታረገኝ እላለሁ። ቲቪ ስትዘጋብኝ ለምን ቲቪ ተዘጋ ብሎ ይመጣል። እኔ ምን አውቃለሁ፣ እኔ አልዘጋሁትም እላለሁ። ከዛ መልሶ ያበራል። ከዛ እሷ ትመጣና ትዘጋለች። ከዛ ምግብ ለመስራት ትገባለች። ውጪ ከኩሽና ትለኛለች። ምግብ ድንገት እኔ ከሰራው ማንም አይበላም። ማለትም አንዳንዴ ከቤት ስትወጣ ለልጆቹ ተብሎ ይሰራል። እሱ እንዲበላ አትፈልግም።
በቃ እንደዛ እያደረገች ቀጠለች። ልክ 2 ዓመቴ አንድ ቀን 2 ቀን ምናምን ሲቀሩ በጣም ነበረ ተሰምቶኝ ጌታ ሆይ ከዚህ በኋላ 6 ወር ምናምን እንዴት ነው የምጨርሰው ብዬ በጣም እያለቀስኩኝ በቃ እግዚአብሔርን እንደ ሰው ነው ማናገረው። ለምን እንደዚህ ይሆናል? ለምን እንደዚህ ታደርገኛለህ? እኔ እኮ መስራት ነው የፈለኩት። እኔ እኮ በቃ ከልጅነቴ ጀምሮ ያለው እሱ እንደማያይ ነገር እያደረኩ እኔ እየነገርኩት ለምን እንደዚህ ይሆናል? እኔ እኮ ተጫውቼ አላደኩም። በቃ እንደዛ እያልኩኝ ከእግዚአብሔር ጋር አወራለሁ። ከዛ መጨረሻ ላይ አጋጣሚ ደሞዝ ያው በየወሩ ምናምን ነው የተቀበልኩትን $150 መልኮና ደሞዝ ሰጠኝ። ከዛ ላኩኝ። የ2 ወር ይመስለኛል አላውቅም፣ $300 ላኩኝ። ከዛ ልኬ በማግስቱ መሰለኝ። ከዛ ለምን በማግስቱ አይደለም ብርሽን እንኪ ያለኝና ሰጥቶኝ ልከን መጣን። ባንክ ቤት ነው የምንልከው $10 ሰጥተን መጣንና ከዛ ዛኑ ቀን ማታ ነገ እኮ በረራሽ ነው አለ። እኔ ሳላብ ከዚህ ቤት ልወጣ አልኩት። እንደዚህ ነው ለሱ ያልኩት። እኔ ሳላብ ከዚህ ቤት ልወጣ አልኩት። ከዛ ለምን አትሄጂም አለኝ። እኔ እኮ እንደዚህ በቃ እንትን አለኝ። ደነገጥኩኝ ማለት ነው። እኔ በጤንነት ከቤሩት እወጣለሁ ብዬ አንድ ቀን አስቤ አላውቅም። ከዛ እንዴት እንደዚህ ትያለሽ? ይሄናል እንዴት ጨካኝ ታረጊናለሽ? ምናምን እሱ እንደዛ ቶሎ ያሰራበት ምክንያት ሁሌ ስለምንጣላ ነው። እና አንዳንዴ ሌላ ሀገር ሳውዲ አረቢያ ምናምን እየሄደ እንትን ይሄ ቤት ዲዛይነር ነውና ይሰራል። እዛ ቆይቼ ከመጣው ይጣላሉ ብሎ ስለሚያስብ ይመስለኛል። ብዙ ጊዜ እነግረዋለሁ እኔ አልደብቅም እንደዚህ የምታደርገኝ እሱም ያያቸው ነገሮች አሉ፣ ከሱ ጀርባ የምታደርገኝ ነገር አለ እና እነግረዋለሁ። እና ትንሽ እንትን የሚልልኝ የሚከላከልልኝም እሱ ስለሆነ ማለት ነው። ልጆቹ ራሱ እንደዚህ የማይሆን ንግግር ሲናገሩ ይቆጣቸዋል። እና አሰራልኝ እንደዛ ሲለኝ በቃ ብሬ ይውጣ ከባንኩ አልኩት። ከዛ ሄደን አወጣን። 10 ብር ተቀንሶ አወጣው። በእጄ መያዝ ስለነበረብኝ ማለት ነው። ልብስ የለ ምን የለ በ2 ዓመቴ በሄድኩበት በ2 ዓመቴ በ10 ኪሎ ሻንጣ ወደ ሀገሬ ተሳፈርኩኝ ማለት ነው። ወደ ሀገሬ ተሳፈርኩኝ። ወደ ሀገሬ ስሳፈር በየወሩ ነበር እናቴን ማናገረው። ከዛ ውጭ ማናገረው ሰው የለም። ወደ ሀገር ያሳፈሩኝ። ከዛ ማቆ ልጅ ነበር። ደወልኩና እኔ ለእናቴ አልተናገርኩም፣ ባዶ እጄ ነኝ፣ ማንም መጥቶ እንዲቀበለኝ አልፈልግም፣ ናና እንደዚህ ቦታ ውሰደኝ አልኩት። ትንሽ ወደ አየር ጤና አቅራቢ ያለኝ እሺ ብዬ ከኤርፖርት ብቻዬን መጣሁ። ወረድኩኝ። አየር ጤና ደርሼ ነገር እንትን ደወልኩለት። አየር ጤና ላይ ተገናኘ። ፀጉሬ ምናምን አሰራኝ። ከዛ ልብሴ ምናምን ቀይር ያለኝ ልብስ ቀይሬ ምናምን ብርም እዛው ባንክ ቤት ዘርዝሬ ልብስ ምናምን ቀያይሬ ማታ ላይ በቃ ከመሸ በኋላ ማንም እንዳያየኝ ስለፈለጉ ከመሸ በኋላ 2010 አካባቢ ይመስለኛል እንግዲህ ማርች 3 ከሄድኩ የሚቀጥለው ከ2 ዓመት በኋላ ማለት ነው 2010 አካባቢ ይመስለኛል፣ እርግጠኛ ግን አይደለሁምና እንደዛ ማታ አካባቢ ላይ ለእናቴ ተደውሎ ወደ 11 ሰዓት አካባቢ መሰለኝ ለእናቴ ተደወለላት። ነይ ተባለች። ሚካኤል አካባቢ አለም ገና ሚካኤልን ብዙ ሰው ያውቃልና እዛ አካባቢ ላይ ነይ ተብላ እናቴ ብቻዋን እንድትመጣ ተደርጎ መታ ወሰደች። ቤት ገባው ተደብቄ ማለት ነው። በ10 ኪሎ ሻንጣ ማለት ልብስ አልቀየርኩ ምንም አልቀየርኩ እንደዛው መጣሁ። ከዛ ያው በሰላም መምጣቴን ብዙ ሰዎች ይፈልጉ ስለነበር በቃ ሰላም መምጣቴን ደስ አላቸው። ከዛ ትንሽ ባለችኝ ብር ልብስ ምናምን ቀያይሬ ልብስ ግዢ ሰው ራሱ ምን ይለናል ምናምን ነገር ማያልች። ከዛ ትንሽ ልብስ ገዛውኝ ልብስ ቀያየር። ከዛ እንደገና ያው ትምህርቴን አቋርጬ ስለሄድኩ መማር ፈልጌ ነበር፣ ግን አሁንም ምንም የለኝም። አካውንቴ ላይ ራሱ 20 ሺህ ብር የማይሞላ ብር ነው። እኔ እንጃ እርግጠኛ ባልሆንም 20 ሺህ ብር ራሱ ነው። ይሄኛው ቤት ሁለተኛው ቤት አመት ከምናምን የሰራሽበት ቤት ደግሞ ሙሉ ያልሰጡሽ? ይሰጡኛል፣ የሚሰጡኝ እልካለሁ። እኔ ከዛ ውስጥ ያደረኩት ስልክ ብቻ ነው። ስልክም አልጠቀምም፣ ዝም ብዬ እጄ ላይ ነው እንጂ ስልክ ብቻ $150 ተገዛ። ተጠቀም ማለት ለማትጠቀም ለምገዛሽ ዋይፋይ የለም ቤት ውስጥ እንድትጠቀም ይፈቀድልሽ? አልተፈቀደልኝ። ምን ነገር ነው ስልኩ ያናት ያልፈቀደችልሽ? ሁለቱም ቤት ስልክ አልተፈቀደልኝም። ያው የመጀመሪያ ቤት ነው። የመጀመሪያው ቤት ማታያቸው እንኳን ስልክ ሊፈቀዱ ምግብ የማይሰጡ። ሁለተኛው ቤት በዛች ስልከት ብቻ በቃ ያንን ለደላላሽ በመናገርሽ ብቻ የቤቴን ገበና ወጣሽ በሚለወጡ በቃ ተለወጡ። ተለወጠች እና ኔትወርክ አይፈቀድልኝ። አመት ከ6 ወር ሙሉ እሷ ቤት ስትሰሪ አንድ ቀን ፊቷ አልተፈታም። ከዛን ጊዜ ጀምሮ
እናወራለን። ያው ልጅም ስላለ ህፃኑ ልጅ ስለማጫውተው ይሄና ተቀየረች የሚለው ነገር ሳይሆን መጀመሪያ ከነበረችው ፍጹም ተቀይራለች እና ስራ መስራት ባለብኝ ሰዓት ብቻ ነው። ኩሽና ምሳሌ አሁን እሷ ስትገባ እኔ ከኩሽና መውጣት አለብኝ። ምግብ ስትሰራ ማለት ምንም ነገር እንዳያት አትፈቅድም። አጠገቧ እንደሆነ አትፈቅድም። መጀመሪያ ግን በቃ ሁሉ ነገራችን እኛ ጋር ቁጭ በይ ሲሉኝ ራሱ እዛኛው ቤት ብቻዬን ስላስለመድኝ አልፈልግም እላለሁ። አንዳንዴ ግን ሄጄ ይቀመጣሉ። ከዛም በኋላ ኮንትራት 2 ዓመት ሳትጨርሽ እንዴት እንድትሄጂ ፈቀዱልሽ? ሰውዬው ነው። እኔ እዛ ሌላ ሀገር ሄጄ ከቆየው ሳውዲ አረቢያ የሆነ የተለያዩ ሀገር ይሰራልና ይሄ ምንድነው ኢንቴሪየር ዲዛይን የሚባለው ነገር እንደዛ ነው። እንደውም ቲክቶካቸው ራሱ ነበር እንትናቸው ፌስቡካቸው እና ኤቫ ዲዛይን ምናምን ነው የሚባለውና እንደዛ ስለሆነ ሌላ ሀገር ይሄዳል። ሲሄድ ደግሞ ቆይቶ ነው የሚመጣው። እሱ ቆይቶ መጣ ማለት ደግሞ ቤት ውስጥ ያለው ነገር ያው ያውቃል። እያንዳንዱን የምታደርገኝን ነገር የምታበላኝን ነገር ያውቃል። ስለዚህ የሆነ ነገር ሆናለሁ ብለሽ ነው አንተ ከሄድክ የሆነ ነገር ሆናለሁ ወደ ሀገር ሸኘኝ ብለሽ ነው? ሸኘኝ አላልኩትም፣ ግን ችግሩን ያውቃል። መሄድም እንደምፈልግ በእርግጥ እኮ ያውቃል። እኔ መቀመጥ ምክንያቱም ሁሌ ነው የምንጣላው። መጀመሪያ እንደነበር ነው አይደለንም። እና ቢጣሉ ብሎ ነው ታውቂያለሽ፣ ቢጣሉ ብሎ ነው እንጂ ሰውዬው በራሱ ውሳኔ ያሳፈረሽ። ሌላ ቤት መቀየር አይቻልም ነበር? ሌላ ቤት እንድትሰሪ ያለቁሽም ነበር? ነው እንደዛ ማንም አላደረገም። እኔ ማንም አልጠየቁኩም። ምክንያቱም ደላላይም የራሷ ጉዳይ ነው። ከዚህ በኋላ ምንም ነገር አትንገሩ። ምክንያቱም ብዙ ጊዜ መድኃኒት በመውሰድ ስላስቸገርኳት ብትሞቱም እናንተ ላይ ምንም አይነት ሪስክ ወይም ደግሞ እንትን የለባችሁ ምንድነው ኃላፊነት የለባችሁ። በቃ ራሷን እንትን ያለች ነች። ራሷ ወዳ ነው። አንዴ በረኪና ትለጫለሽ፣ በየጊዜው ጊንኪን ትቅሚያለሽ። ስለዚህ ብትሞትም በገዛ ፍቃዷ ነው። እናንተ አትጠየቁም። ተዋት፣ የራሷ ጉዳይ አለቻቸው ደላላሽ። ስለዚህ ማንንም ማናገር አልችልም፣ በቢሮ ጉዳይ ማለት ነው። ማንም ማናገር ስላልቻልኩኝ ቀጥታ ነው ወደ ሀገሬ ተሸኘሁ። ከሆነ እኮ ሴትዮዋ ሳታውቅ መልቀቅ ይችላል። አንቺን ወደ ሀገሯ ላኳት ብሎ አንቺን ለቁሽ ሀበሾች ፈልገሽ ሄደሽ ላቤት መስራት አይልሽ። አብራን ኤርፖርት ድረስ አብራኝ ነው የመጣችሁ። ግን እንዴት ነበር? በሰላም ነው? በቃ እንትን ሌላ ሀሊት ምናምን ነገር አለችኝ። ምንም ነገር ይሄና ሊያካ እንትን ያለች መጨረሻ ላይ እንደማትመለሽ ነው ነግረሻቸው የመጣሽ? ኦኬ በቃ አሁን ከሀገር ቤት እንቀጥል። ሀገር ቤት ገባሁ። ሳምንት ምናምን ቆዩ። በቃ ሁሉ ነገር ደበረኝ። ትምህርቴን መቀጠርም አልቻልኩም። ብርም የለኝም። ልስራበት ብር የለኝም። ትምህርቴንም ልቀጥልበት ብር ከሌለ ምንም የሚሰራው ነገር ከሌለ ያው ነው መጀመሪያ ህይወት ነው የተደገመው ማለት ነው። ከዛ እንደገና ፕሮሰስ ጀመርኩኝ ማለት ነው። ከዛ ፕሮሰስ ጀመርኩኝ። የሆነ ሰፈር ላይ ማቆ ልጅ ነበረ፣ እሱን ጠየቅኩት። ከዛ ወደ ዱባይ ፕሮሰስ ጀመርኩኝ። ልጁ እንትን አለልኝ። በ8,000 ብር ወደ ዱባይ ሄድኩኝ ማለት ነው። ከዛ ዱባይ ሄድኩኝ። እግዚአብሔር ይመስገን ዱባይ ላይ ያው 10,000 በየወሩ ይከፈለኝ ነበር። እሱን እንደዛ እየሰራው ምናምን ነገር መስራቴን ቀጠልኩ። እዛ ቤት ደግሞ እንደዚህ ብዙም እንትን ነገር የለም፣ ግን ስራ ሁለትም ሆነን ስራ በጣም ይበዛ ነበር። ከስራ መብዛት ውጪ ይሄና የሚያስጠላ ጸባይ። በእርግጥ እንደ ሰው መሆናችን መጠን እያንዳንዳችን የራሳችን ነገር አለ። የት ሀገር? ዱባይ ሌላ የሚባል አካባቢ። ቤሩት አለችን። ቤሩትን አንዴ የቀመሰ እኮ መልሶ ቤሩት ነው የሚሄደው። ተካንሰለሽ ነበር? ኖ ምንም ካንስል የለኝም። ኧረ በስርዓት የተሸኘሁት ያው ደሞዙ ጥሩ ነው ስለሚሄዱ ነው። ደሞዙ እዛ 3,500 ራሱ እኮ አይሞላም ደሞዙ። እዚህ ግን ደሞዙ 10 እስከ 8 እዛን ጊዜ ይደርስ ነበር። ምንዛሬ ራሱ 7 ብር ነበረ። ከዛ ወደ ዱባይ መጣሁ ማለት ነው። ከዛ ዱባይ መጣሁ። ያው ስራ ይበዛል እንጂ ሌላ ነገር ብዙም ይሄና የሚካበድ አይደለም። መቀመጣችንን አይፈልጉም። በቃ መስራት ብቻ ነው። ትነሻለሽ እስከ ማታ ስራ ይፈጠርልሻል። አንዱ ስትሰሪ አንዱን ስራ ይፈጠራል። እንደዛ እያልን ቀጠል። ስራ አንዳንዴ ይበዛል፣ አንዳንዴ መጣላት አለ። ሁሌ ያው ሰላም የለምና እንደዛ እያልን እኔና ጓደኛዬ ቀጠል። አጋጣሚ በመሀከል ላይ አብራኝ የምሰራው ልጅ ታመመች። ማዝራ አለ እዛ ውሃ የምናጠጣው እዛ እናጠጣለን። ፀሐይ በጣም ኃይለኛ ነው፣ በጣም ሞቃት ነው እና ማዝራ ሄደን እናጠጣለን። ግቢ ትልቅ ነው፣ ቤቱ ላይና ፎቅ ነው እና 5 ልጆች ያገቡ ብዙ አሉ። ረመዳን ሲሆን ምናምን 50-60 ሰው ነው በአንድ ጊዜ የሚመጣው እና ስራ በጣም ነው የሚበዛው።
እና እንጣላለን፣ ምን እንላለን፣ እንታረቃለን፣ ብዙ እንሰዳደባለን። እንደዛ እያልን የሆነ ሰዓት ላይ እና መጣላት ጀመርን። ከዛ እየተነጋገርን እያለ እየሰደበችኝ ነበር። ይሄን አርጊ እያለችኝ ከዛ ሙቅ ውሃ እንትን በላሊት ነው በላሊት የሚባለው ነገር ልሰራ ሙቅ ውሃ በዘይት እያፈላች ነበር። ከዛ ተናድጃለሁ፣ እየሰደበችኝ ነው። ብድግ ሳረገው ራሴ ላይ ገለበጥኩት። ከጉልበቴ በታች ውሃው እንዳለ ተደፋብኝ። ከዛ ሲደፋብኝ ጮኩኝ። ከዛ ጓደኛዬ ሴትዮዋ ራሷ ነች የደፋችባት ብላ ስትጮህ መጣች ማለት ነው። ምክንያቱም ሁሌ እንጣላለን ከሷ ጋር ከማንም ጋር ሰላም አትሆንም። ሴትዮዋ ግን ስራችን ስለሆነ